አረማው እቺን ቤተክርስቲያን ዞር ብሎ አይቷት የማያውቀው አረማው እስኪ ታቦት ሲያወጡ እንዴት ነው ብሎ ለማየት እኮ ይመጣል። ያንተ መምጣታችን ክርስቲያን አያሰኘንም። እንዲህ ያሉ ክርስቲያኖች ግን አሉ። በዓል ጠብቀው ወቅት ጠብቀው የሚመጡ ንግስ በሆነ ቀን ከቤተክርስቲያን የማይጠፉ ሰዎች አሉ። እኛ ባለፈው ጊዜ እንዲህ ያለ ከሆነ ህይወታችን ከዚህ በኋላ እናስተካክለው። ቤተክርስቲያን በችግሯም ሰዓት አለውሽ የሚላት ክርስቲያን ነው የምትፈልገው። በዓል በሆነ ቀን እልል ሲባል መጥቶ የሚያጨበጭብ አይደለም። ሲከፋትም አብሮት የሚከፋ እዚሁ የማይጠፋ ሰው ነው የምትፈልገው። መግደላዊት ማርያም ጌታችን ትንሣኤውን የገለጠላት መስቀሉ ስር እኮ ስለነበረች ነው። ዕለተ ዓርብም አብራው ነበረች። ስለዚህ ከማንም በፊት ትንሣኤውን ገለጠላት። ለኛም ትንሣኤውን ክብሩን የሚገልጥልን በመከራውም ሰዓት አብረነው ስንኖር ነው። ቤተክርስቲያን ባዶዋን ስትሆንም ስንመጣ ነው እንጂ ህዝብ በበዛበት ንግስ ባለበት ብቻ መገኘት ክርስትና አይደለም። እንዲህ ያሉ ክርስቲያኖች አሉ። አንዳንዶች ደግሞ ክርስትና የሚመስላቸው ችግር ሲገጥማቸው ወደ ቤተክርስቲያን መምጣት ነው። እነዚህ ደግሞ ሁለተኛዎቹ ክርስቲያኖች ናቸው። አንድ ችግር በህይወታቸው ሲከሰት ቤተክርስቲያን ውልብ ትልባቸዋለች። ለምሳሌ ችግራቸው በሽታ ሊሆን ይችላል፣ ደዌ ሊሆን ይችላል፣ ጉበት፣ ኩላሊት፣ ጨጓራ፣ ሌላ ብዙ በሽታ። ወደ ሐኪም ሄደው ይሄ ማይድን በሽታ ነው ከባድ ደረጃ ደርሶባል ከተባሉ ያን ሰሞን ሸንኮራ ዮሐንስ ስትሄዱ ሰሌን አንጥፈው ባህታውያን ሆነው ታገኟቸዋላችሁ። ደብረ ሊባኖስ ስትሄዱ ሱባኤ ይዘው የምታገኟቸው እነሱ ነው። የትም በሄዳችሁበት ሁሉ መንፈሳዊ ሆነው ወድቀው ሲሰግዱ ሲጸልዩ ታያላችሁ። ይሄ ግን ለአንድ ወቅት ነው። ልክ ከዚያ በሽታቸው ሲፈወሱ ሲድኑ ጠቅልለው ሻንጣቸውን ወደ ቤታቸው ይገባሉ። ዞርም ብለው ከዛ በኋላ አያዋትም። ታሞ የተነሳ ምንድነው የሚባለው? እግዚአብሔር ረሳን፣ ይረሱታል። እንዲህ ለችግራቸው ብቻ ይመጡ ሰዎች አሉ። አጋጥሟችሁ ከሆነ አንዳንድ ሰዎች እንደ ደብረ ሊባኖስ ያለው ቦታ ለ7 ቀን ይሄዳሉ። ኮንትራት ነው። እስከ 7 ቀን ድረስ እጠመቃለሁ ከዛ አድናለሁ እመለሳለሁ ብለው በዚህ ተዋውለው ከእግዚአብሔር ጋር ንስሐ ሊገቡ ሊቆርቡ ሊለወጡ አይደለም። ለዛ 7 ቀን ብቻ መንፈሳዊ ሊሆኑ ይሄዳሉ። እግዚአብሔር ደግሞ ከነሱ በላይ ጥበበኛ ስለሆነ ዝም ይላቸዋል። ለ7 ቀን ነው ሄዱት እነሱ ተፈውሰው ሊመጡ፣ ግን በ7 ቀን አይፈወሱ። አይቶ እንዳላየ ይሆናል። 14 ቀን ያደርጉታል፣ 7 ቀን ጨምሮ አይድኑም። 1 ወር ያደርጉታል፣ አይድኑም። 2 ወር አይድኑም። 6 ወር ዓመት ተቀምጠው አይድኑም። እግዚአብሔር ምክንያት ስላለው ነው። ወዲያው ቢያድናቸው ተመልሰው እንደሚጠፉበት ያውቃል። ለስጋቸው ችግር ብቻ እንደመጡ ያውቃል። ስለዚህ ንስሐ እስኪገቡ ህይወታቸው እስኪለወጥ ድረስ እዚያው አውቆ ደጅ እያስጠና ያከርማቸው። መጨረሻ ሲለወጡ እጃቸውን ሲሰጡት ከእንግዲህ አምላኬ ሆይ በቃኝ፣ ከእንግዲህ ካንተ ጋር ነው የምኖረው፣ ለንስሐ በቃኝ ማለት ሲጀምሩ ይፈውሳቸዋል። እንዲህ ለስጋው ችግሩ ብቻ የሚመጣ ሰው አለ። እኔና እናንተ እንዲህ ከሆነ አመጣጣችን ተይዘን በበሽታ ከሆነ የመጣ ነው፣ ለዚህ ብቻ ከሆነ ወደ ቤቱ መምጣት የጀመርነው ተሳስተናል። እግዚአብሔርም እንፈልገው ለስጋይ ችግራችን ብቻ አይደለም፣ ለበሽታ ብቻ አይደለም። ዛሬ እኮ ቤተክርስቲያን ከኤድስ ሰዎችን እየገላገለች ነው። እግዚአብሔር የሚሳነው ነገር አለ እንዴ? እስኪ መልሱልኝ። የለም። ግን አንዳንዱ ከኤድስ እንኳን ለመዳን ሲመጣ ይሄን ትልቁን በሽታ ይዞ ሲመጣ ቲቲንና ሊሊን ከበስተጀርባ ቀጥሮ ነው። ለ1 ወር ሸንኮራ ዮሐንስ ሄጄ እጠመቃለሁ ከዚያ ፖዚቲቭ የሆኑ ተስተካከለ ሲባል እንደገና ከናንተ ጋር በየፓርቲው ቤት መዝለል ይጀምራለሁ፣ ጠብቂኝ ብቻ የሸንኮራ ዮሐንስ ጸበል ይፈውሰኝ እንጂ እመጣለሁ ብሎ ቀጥሮ ከበስተጀርባው ይመጣ ሰው እንደ ድሮ ሊዘል ቀጠሮ ይዞ እንዳለፈው ጊዜ እግዚአብሔር ሊያሳዝን ቀጠሮ ይዞ ይመጣ ሰው። ስለዚህ ነው የማይፈወሰው ሰው። ንስሐ ገባለሁ ቆርባለሁ ከእንግዲህ ይለወጣለሁ ብሎ ከመጣ እኮ እግዚአብሔር ወዲያው ነው የሚፈውሰው። ለስጋይ ችግሩ ሳይሆን ለነፍሱም ተጨንቆ ይመጣ ከሆነ ወዲያው ይድናል። አንዳንዱ ችግር ሲባል በሽታ ብቻ ሊሆን ይችላል። ለምሳሌ ከኢትዮጵያ መውጣት ችግራቸው ሆኖ ይመጡ ሰዎች አሉ። ኡራኤል ይሉታል መተው፣ መቼም ያውቀበታል ኡራኤል መሸኘት፣ ራጉኤል አንተ መሸኘት ታውቃለህ ብለው ይመጣሉ። እንደው ከዚህች ሀገር እንደምንም አድርገህ ዛ ቪዛ የሚመጡትን ሰዎች አፍዛ አደንዝዘህ ሹልክ አድርገህ ታባረኝ ብታወጣኝ ብለው መተው መለማመን ይጀምራል። ካወጣኝ እስከ መጨረሻው ድረስ በሄድኩበት ሁሉ አረሳህም፣ ዛም ሄጄ መንፈሳዊ ነው ሆኖ ነው ከኢትዮጵያም በወጣ ክርስትናዬን አልተው አንተ ታውቃለህ እባክህ እርዳኝ ብለው ደጅ ይጠኑታል። ከዚያ እግዚአብሔርም አንዳንድ ያሳካላቸውና ተሳክቶ ፓስፖርታቸው ላይ ቪዛ ተመቶ ከዚች ሀገር ይሾልካሉ። የሚገርመው ሲወጡ እንኳን መንፈሳዊነታቸውን አይቶ መጨረሻ ስለማያምኑ ልክ ወደ አየር መንገድ ስትሸኟቸው የመጨረሻው ሰዓት ደርሶ በአንዱ ቦርሳቸው ጎልጎታ የጸሎት መጽሐፍ አለ፣ በሌላው እምነት ይዘው ነው
ስለሚፈሩ ነው። እዛ አየር መንገድ ሲደርሱ ነይ ተመለሽ ይሄ ፓስፖርት ችግር አለበት ተብሎ የሚመለሱ ስለሚመስላቸው አያምኑ። በአንዱ ጸበል እምነት ቋጥረው እዛች ቦርሳቸው ውስጥ ይዘው ይሄዳሉ። አየር መንገድ ከደረሱ በኋላ ተሳፍረው ይበራሉ። ከበረሩም በኋላ እዛ ሄዱበት ሀገር ለአንድ ወር ያህል ሲቀመጡ አያምኑም። አሁን መንፈሳዊ ናቸው። ምክንያቱም ሰው ሀገር ነው። እንደው ድንገት ሲወጡ አንቺ ደግሞ ማን ነው ያለሽ እዚህ እንዴት ልትመጪ ይችላል ችግር አለባት መልሷት ተብሎ ቢመልሷትስ? ስለዚህ ለአንድ ወር ያህል መንፈሳዊ ናቸው። የሚልኩት ደብዳቤ ራሱ በጣም የሚያሳዝን ደብዳቤ ነው። ከላይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ነው የሚለው። ገድል ነው የሚመስለው ራሱ። ውስጡ ይዘቱን ስታነቡት ባለፈው ጊዜ የላሊበላን እምነት ልከሽልኝ ነበር ምን ነው ማያ አሁን ደግሞ የጊሼኑን ላኪ የሚል ነው። መንፈሳዊ ናቸው። የሚልኩት ፎቶግራፍ ስዕል አጠገብ ሜታችን ስዕል አጠገብ ቆሞ ሲጸልዩ ነው። ይሄው መብርሃንን እዚህ መጥቼ አረሳኋት። ይሄ ግን እስከ አንድ ወር ድረስ ነው። የመኖሪያ ፈቃድ እስኪያወጡ ነው። ልክ እዚያ የሚፈልጉት ሀገር ደርሰው የመኖሪያ ፈቃድ አውጣው ሀገር መልመድ ሲጀምሩ ይለወጣል ሁሉም ነገር። ከዚያ በፊት እምነት ላኩልኝ ስትል እንዳልነበር ሁሉ እኔ ባለፈው የላካችሁትም እምነት አላለቀም ቤት አልደለድልበት ሌላ ነገር አትልኩም ሁሌ እምነት የምትልኩት ማለት ይጀምራሉ። በቃ አሁን ተለወጡ ማለት ነው። እስከዚህ ነበር ለካ ጭንቀታቸው። ከዚያ በፊት መዝሙር ላኩልን ይሉ እንዳልነበር እንዴ ምን ነው ኢትዮጵያ ውስጥ ዘፈን ያወጣ ሰው የለም እስካሁን አንድ ዘፈን አላካችሁልኝ ምን ነው ዘፈን ብትልኩ ማለት ይጀምራሉ። በቃ እግዚአብሔርን የሚፈልጉት ለካ ከኢትዮጵያ እስኪያወጣቸው ነው። ከዛ በኋላ እመቤታችን ስዕል አጠገብ ቆመው ይጸልዩ እንዳልነበር ባንኮኒ ተደግፈው መለኪያ ጨብጠው ሲጨፍሩ ሲደንሱ ፎቶ ተነስተው መላክ ይጀምራሉ። እስከዚህ ነው ጉዞ። እውነተኛ ታሪክ ነው የምነግራችሁ። ልጅቷ እዚሁ አዲስ አበባ ውስጥ የነበረች ልጅ ናት። ሰንበት ተማሪ ናት እና አንድ ወቅት ካልመነኮስኩ ትላለች። ቤተሰቦቿ አረባክሽ ተይ የእግዚአብሔርን ፍቃድ ጠይቀሽ ትንሽ እንደው ራስሽን አለማምደሽ ከህይወቱ ጋር ብትመነኩሽ ይሻላል ብለው ቢለምኗት በፍጹም እኔ መመንኮስ አለብኝ ብላ ተነስታ ካልመነኮስኩ ብላ ታስቸግራቸዋል። ቢለምኗት በፍጹም እንደውም መጨረሻ ላይ አትመነኩሽም ሲሏት በረኪና ጠጥታ ወድቃ ተገኘች እና አንስተዋት በውስጡ ያለውን ሆዷ ታጥቦ መርዝ ካስወገዱላት በኋላ ቤተሰቦቿ እቺ ልጅ እንዲህ ብንላት መጨረሻ መሞቷ አይቀርም ስለዚህ ፈቃዷን ፈጽም ብለው እንድትመነኩስ ይደረጋል። ልክ እንደመነኮሰች ወደ ኢየሩሳሌም ሄደች። ኢየሩሳሌም መሄድ አለብኝ ብላ ከኢየሩሳሌም በዛው ለንደን ገባች። ለንደን ሆና ፎቶግራፍ መላክ ጀመረች። ያው ቤተክርስቲያን አካባቢ ሆና ስታስቀድስ ስትማር ነው የምትልከው። የተወሰኑ ወራት ታሳልፍና መጨረሻ አንድ ወቅት ግልብጥ ብሎ ያልሆነ ቤተሰብ የማይጠብቀው ፎቶግራፍ ትልክላቸዋለች። ያቺ ከዚህ ካልመነኮስኩ ብላ መርዝ የጠጣች ልጅ ናት። አስተውሉ። ምንድነው የላከችው ፎቶ? ያ ቆብ ደፍታበት የነበረ ጸጉሯን ቆቡን አውልቃ ጥላ አስረዝማ ለቃው አጭር ቀሚስ ለብሳ ተቋቁላ ተቀባብታ ጦጣ መስላ ተበለሻሽታለች እና ከአንድ ጎልማሳ ጋር ተሸጉጣ ጉያው እንዳልሆነው ላከችላቸው እና ደነገጡ። እናት የሚያውቋት ልጃቸው አልመሰለቻቸው። እቺ ማቃት ልጄ ናት አሉ። ቢያውት እሷ ናት። እንደው መጨረሻ አመጣለሁ ብላ ላከችባቸውና ልትመጣ ሊቀበሏት አየር መንገድ ሄዱ። ተቀበሏት። እውነትም ስትመጣ ካልመነኮስ ያለቻቸው ወጣት እንዳልሆነው ተበላሽታለች። እናት ምንም አላሉ። ተቀበሏትና ቀጥታ ወደ ቤት ይዘዋት ገቡ። ምን ነው ልጄ እዚህ ተይ ብለን እያልሽ ባልመነኮሽ መጀመሪያ ከመነኮሽ ደግሞ እንዲባል ምንድነው ችግርሽ ቢሏት አይማማ እኔ እኮ ድሮም የመነኮስኩት መነኮሳት ወደ ኢየሩሳሌም ያለ ምንም ችግር ይወጣሉ ሲባል ሰምቼ እንጂ እኔ አላማው ኖሮኝ አይደለም። ኋላ ምፈልገውን አገኘው ኢየሩሳሌም ወጣው በዛው ለንደን ገባው። ከዚህ ሁሉ በኋላ ሳስበው በመንኮስ ያናድደኝ አውጥቼ ጣልኩት ቆቤን ለምን ብዬ እቀጥላለሁ። ያለ አላማ ነበርች ልጅ የገባችው። ለችግሯ ከኢትዮጵያ ለመውጣት ብቻ ነበር የመነኮሰችው። ዛሬ እንዲያሉ ሰዎች አሉ ከኢትዮጵያ እስኪወጡ ብቻ ደጅ የሚጠኑ መንፈሳዊ የሚመስሉ የሚሳሉ ከዛ ልክ ሲሳካላቸው ግን ከቤተክርስቲያን የሚለዩ ሰዎች አሉ። አንዳንዶች ደግሞ ምናልባት ችግራቸው ስራ ማጣት ሊሆን ይችላል። አንዳንድ ወጣት ቤተሰቡ ላይ ሸክም መሆኑ ሲያበሳጨው እስከ መቼ ድረስ ሸክም ሆናለሁ ብሎ ሲሰማው ወደ ቤተክርስቲያን ይመጣል። እንደው ፈጣሪ እባክህ ገላግለኝ፣ አባቴም መሮታል እናቴም መሯታል ቤተሰብ በሙሉ ሸክም ነው ይሄ እስከ መቼ ድረስ ይሄን እንቀልባለን እያሉ ነው። ምንትገላግለው ገላግልና ከዚህ ቤት አውጣኝ እያለ መሳል ይጀምራል። በቀን 3 ጊዜ ነው ቤተክርስቲያን የሚመጣው። ጠዋት፣ ከሰዓት፣ ማታ እየመጣ ሲለምን ነው የምታዩት። ስራ ባጣበት ሰሞን የመጨረሻ መንፈሳዊ ነው።